የሰው ልጅ ቁጥር በዓለም ላይ እጅግ በርካታ ቢሆንም ተፈጥሮ እያንዳንዱን ልዩ አድርጋ ለመስራት እጥረት ገጥሟት አያውቅም። በእርግጥ የሰውን ልጅ ተመሳሳይ የሚያደርጓቸው መገለጫዎች ያሉ ሲሆን እያንዳንዱ ግለሰብ በሁሉም ረገድ የቱንም ያህል ተመሳሳይ ቢሆን እንኳን በጣቱ አሻራና በምላሱ አሻራ ከሌላው የተለየና ከሌላው ጋር ፍጹም ተመሳሳይ ሊሆን የማይችል ነው። ነገር ግን እነዚህ ረቂቅ ልዩነቶች ከቁም ነገር ሲገቡ አይስተዋሉም። ይልቁንም ብዙዎች ጎላ ያሉ ልዩነቶችን አግዝፎ በመመልከት አንዳንዴም ማጋነንን ስለሚያዘወትሩ ከተለመደ ወጣ ያሉ ናቸው የሚባሉ ሰዎችን ሊያሳጣ የሚችል ባህሪን ሲያንጸባርቁ መመልከት የተለመደ ነው። አንዳንድ ቤተሰቦችም ይህንን ማህበራዊ ጫና በመፍራት ልዩ ሆነው ወይም ደግሞ ከተለመደው የሰዎች አፈጣጠር የጎደለ ነገር ኖሯቸው የተፈጠሩ ልጆቻቸውን ሸሽገውና ደብቀው እንደሚያኖሯቸው የታወቀ ነው። ቁም ነገሩ ግን እነዚህ ሰዎች መልካቸው ወይም ሌላ የተፈጥሮ መገለጫቸው ከብዙሃኑ ይለይ እንጂ የራሳቸው የሆነ መክሊትና የህይወት አበርክቶ የሚኖራቸው መሆኑን በርካቶች አይረዱም። Out of the 6 children of the Manarang family, 4 of them are living with an undiagnosed and incredibly rare facial condition that has caused their faces to change shape. ውድ ቤተሰቦቻችን በዛሬው መሰናዷችን ጎዶሎ የሆነ አፈጣጠር አላቸው በሚል ተገቢ ያልሆነ ጫና ደርሶባቸው የነበረ ግና ከጉድለታቸው ውስጥ ምድራዊ በረከትን ማፍራት ስለቻሉና በተግባራቸው አግራሞትን ስላጫሩ 3 የተለያዩ ቤተሰቦች እናወጋቸዋለን። በኢንዶኔዥያዋ ሱማትራ መኖሪያቸውን ያደረጉ የቤተሰብ አባላት የሆኑት ወንድምና እህቶች በተፈጥሮ በወረሱት ምክንያት የሚለዋወጥ ፊት ያላቸው ናቸው። እንደ ቤተሰቡ አባላት ገለጻ ከሆነ በዚህ በተፈጥሮ በመጣባቸው ልዩ ገጽታም የአካባቢው ማህበረሰብ የተረገሙ አድርጎ እንደሚቆጥራቸውና እንደሚያገላቸው፣ በዚህም የተነሳ እንደ ሌሎች የአካባቢው ነዋሪዎች እንደ ልባቸው መንቀሳቀስም ሆነ ሰርተው መኖር ተቸግረው እንደነበር ይናገራሉ። አሁን ላይ ግን በዚህ ማን በተባለው የማንነት መገለጫቸው የተነሳ ምድራዊ በረከትንም ሆነ የሌሎች ይሁንታንና ከበሬታን ማግኘት ችለዋል። እነዚህ ማድራ በምትባል ከኢንዶኔዥያ ሰሜን ሱማትራ የ4 ሰዓት ርቀት ላይ በምትገኝ መንደር የሚኖሩ የቤተሰብ አባላት በጠቅላላው 6 ሲሆኑ ከሁለቱ ሴቶች በስተቀር ሌሎቹ ፊታቸው ሙሉ በሙሉ እንዲቀየር የሚያደርግ ችግር ጋር ነበር አብሮ የተወለዱት። ሁኔታውም ባቢርላይ ሲንድሮም ይባላል። በዚህ የተፈጥሮ ሁኔታቸው ምክንያትም የከፋ መገለልና ያልተገባ ትንኮሳን ለማስተናገድ ተገደው የነበረ ሲሆን በተለይ ደግሞ የትምህርት ቤት ህይወታቸው እጅግ ከባድና አስቸጋሪ ነበር። pastinya kalau di dalam hati kita gitu kan ya pastinya berbeda, cuman ya kalau saya pribadi tumbuh seperti ini ya saya nggak, kalau dulunya merasa minder sih, tapi kalau sekarang nggak. ከበረከቱ አስቸጋሪ ፈተናዎች በኋላ ግን እርስ በርስ በነበራቸው ጠንካራ ትስስርና ቁርጠኝነት የተጋረጡባቸውን ዘርፈ ብዙ ችግሮች ለመጋፈጥ ይወስናሉ። እናም ያበጠ ይፈንዳ በማለት በማህበራዊ ትስስር ገጽ ላይ የወጡ ራሳቸውን እየቀረጹ ማስተዋወቅ ይጀምራሉ። እንደ ቀልድ የጀመሩት ይህ የሶሻል ሚዲያ ተግባር ግን የቲክቶክ ከዋክብት አድርጓቸዋል። ፊታቸውን እየቀያየሩና እየተጫጫሁ የሚለቁትን ቪዲዮዎች ከ10,000 በላይ ሰው በቀጥታ ይመለከተዋል፣ ሼርና ላይክም ያደርገዋል። የተግባራቸውም የሚያገሏቸውና የተነኩሷቸው የነበሩትን እነሱን ለመደገፍ ወደ እነሱ እንዲመጡ ከማረጉም ጎን ለጎን በርካታ ሚሊዮን ዶላሮችንም መሰብሰብ እንዲችሉ አድርጓቸዋል። አሁን ላይ ቲክቶክን የሙሉ ጊዜ ስራቸው አድርገው በመያዝም በየቀኑ ቪዲዮ ይለቃሉ። በዓለም ላይ ካሉ ከ7 ቢሊዮን በላይ ህዝቦች መሃል የነሱ አይነት ሁኔታ ያለባቸው ሰዎች
25 ብቻ ናቸው። ከነዚህ ውስጥ ደግሞ ግማሾቹ በኢንዶኔዥያ የሚገኙት የዚህ ቤተሰብ አባል ናቸው። እነዚህ ቀደም ብለው አንገታቸውን ደፍተው የነበሩ የቤተሰቡ አባላት አሁን ላይ ከቲክቶክ በየጊዜው $500 የሚያገኙ በመሆኑ የተነጠቁትን ደስታ መልሰው ማግኘት ችለዋል። ቲክቶክ ላይ በአብዛኛው ጊዜ በቀጥታ ስርጭት ማስተላለፍ የጀመሩ ሲሆን ፊታቸውን በመቀያየር የተለያዩ እንስሳት ገጽታን በማስመሰል በዘፈንና በዳንስ እንዲሁም ሳይጠገቡ የሚያልቁ አሪፍ ትርኢቶችን በማሳየት አሁን ላይ በአካባቢው ሕዝብ ብቻ ሳይሆን በመላው ዓለም ደረጃ ታዋቂ መሆን ችለዋል። እኚህ ቤተሰቦች የእስልምና ሃይማኖት ተከታይ እንደመሆናቸው መጠን ማንኛውም ነገር በአላህ ፍቃድ የመጣ በመሆኑ ያለ ማጉረምረም ልንቀበለው ይገባል የሚል መርህን የሚከተሉ ናቸው። ምናልባትም የነበረባቸውን ማህበረሰባዊ ጫና ለመቋቋም ይህ አቋማቸው ሳይረዳቸው አልቀረም ተብሎ የሚታሰብ ሲሆን አሁን ላይም ከራሳቸው አልፈው ለመላው ዓለም ማህበረሰብ የተፈጥሯቸውን ሌላ ገጽታ ማስተዋወቅ ችለዋል። የድንክ ቤተሰብ አባላቶች ናቸው። የ7 ዓመት ሕፃን ገጽታ ያላቸው ነገር ግን የ100 ዓመት የዕድሜ ባለጸጋ የሆኑ ቤተሰቦች ናቸው። የሚኖሩት በአፍሪካ አህጉር ነው። በዚህ ቤተሰብ የተፈጠረው እክል በሕክምናው ፕሪሞርዲያል ድዋርፊዝም የሚባል ሲሆን ብዙውን ጊዜ ጽንስ ላይ ያሉ የሚያጋጥም ድንክነት ነው። አንድ ሕፃን ገና በሆድ ውስጥ እያለ ጽንሱ ተገቢውን አካላዊ እንዲሁም አእምሮአዊ እድገት ከዕድሜው ጋር መሳ ለመሳ ሳይሄድ ሲቀር የሚፈጠር ችግር ነው። የቤተሰብ ከ100 ዓመት በላይ ዕድሜ ያስቆጠረ ቢሆንም የቤተሰቡ አባላት ግን ጋብቻ መመስረት ትልቅ አቀበት ሆኖባቸው ቆይቷል። በዚህም የተነሳ ሁሉም በሚባል ደረጃ ላጤዎች ናቸው። ቤተሰቡ የሚታወቀው እጅግ በተጋነነ መልኩ አጭር በሆነ ቁመታቸው ሲሆን የአካባቢው ነዋሪዎች እነዚህ ድንኮች በሄዱበት ሁሉ ማር እንዳየንብ ዘውትር በመክበብ መፈናፈኛም ሆነ መተንፈሻ ቦታ በማሳጣት ያማርራቸዋል። የቤተሰብ 13 አባላት ያሉት ሲሆን ከነሱ መሃል 3ቱ ከሌሎች በተለየ መልኩ አጫጭሮች ናቸው። ከነሱ ውጭ ያሉት እህት ወንድሞቻቸው ግን እንደ ማንኛውም ሰው በቂ ቁመና ይዘው ነው የተወለዱት። እነዚህ ሕፃናት የሚመስሉ ግና ለአቅመ አዳም የደረሱ 3 ድንኮች የሚኖሩት በአንድ አስቸጋሪና ለነሱ ቁመት በማይመች ደረጃዎችን መውጣት ግድ በሆነበት ቤት ውስጥ ነው። ከ3 ወንድማማቾች 2ቱ በተመጣጣኝ የዕድሜ ደረጃ ላይ የሚገኙ ሲሆን ታላቅየው ሸምግያለው እያለም ያወራል። የመሸምገልን ጉዳይ የሚያነሳው ደግሞ ሰዎች ለምን ስራ እንደማይቀጥሩት በተጠየቀ ጊዜ ነበር። በእርግጥም እንደ መረጃ ምንጫችን አባባል የሸምግሏል የተባለው ድንክ የ100 ዓመት የዕድሜ ባለጸጋ ነው። Primordial dwarfism is a group of disorders in which a person's growth is delayed, beginning in the early stages of development or in the womb. ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። እነዚህ 3 ድንኮች ለ5 ዓመት ያህል በማይመች ቤትና ሁኔታ ሲኖሩ የቆዩ ሲሆን በዚህ በርካታ ፎቆች ባሉትና ለመግባትና ለመውጣት በማይመች ባጭሩ ዋሻ በሆነ ቦታ የምትኖሩት ለምንድን ነው? ይህን ቤትስ ገዝታችሁት ነው ወይ ሰርታችሁት ተብለው ለተጠየቁት ጥያቄ ሲመልሱም በአንድ ወቅት አሁን ከረሱን ሰዎች የገንዘብ ስጦታ አግኝተን ነበር። ታዲያ እኛ በአካል ሄደን ማድረግ ስለማንችል ወዳጅ ላልነው አንድ ግለሰብ ገንዘቡን ሰተን መሬት እንዲገዛልን ነገር ነው። እሱ ግን ገንዘቡን የራሱን ንግድ ለማስፋፋት ተጠቀመበት። ዘግይቶ ግን ይህ ሰው ያላሰበው አስቀያሚ ችግር በቢዝነሱ ላይ በመፈጠሩ ወደ ቀልቡ ተመልሶ ነው መሰል እንደ ካሳ ብሎ ይህንን ቤት ሰጠን። እኛም ከሱ ጋርም ሆነ ከሌላ ሰው ጋር የመወዛገብ ፍላጎት ስላልነበረን የተሰጠንን ወለልና ያሳየንን የመኝታ ቦታችንን በጸጋ ተቀበልን። ግና እንደምታየው የመኖሪያውም ሆነ የመኝታ ቦታው ለ3 ሰዎች እጅግ ጠባብ የሆነ ነው በማለት እያዘኑ ምላሽ ሰጥተዋል። 3ቱ ድንኮች ይህን መልስ ከሰጡ በኋላ 2 ወጣቶች ወደ ጠያቂው ዞር በማለት ቀደም ሲል አላገባችሁም ወይ
ወይ ብለህ ጠይቀህን ነበር። ከገንዘቡ እጥረት በተጨማሪ ሚስቶቻችንን የቱ ጋር ልናኖራቸው ነው የምናገባቸው? እንዳግባቡ ቢሆን ሁላችንም የየራሳችን ቤት ሊኖረን ይገባ ነበር። እኛ ግን እንደምታየው በአንድ ጠባብና ፍጹም የማይመች ቤት ውስጥ ለሶስት ነው የምንኖረው በማለት ለጠያቂው መልሰውለታል። ጠያቂው ፓውል ለሚባለው በእድሜ ለገፋው ሰው ከስራ ጋር በተያያዘ የገጠመውን ችግር ሲጠይቀው ፓውልም ቀጣሪ የተባሉት ሁሉ ወደ ስራ ቦታቸው ሄጄ ቀኑ ሙሉ እንድቀመጥ ነው የሚፈልጉት፣ ምንም አይነት የስራ ድርሻ አይሰጡኝም፣ ምክንያታቸው ደግሞ የእድሜ መግፋት ወይ ደግሞ የአስተሳሰብ መድከም ነው ይላሉ። ለማንኛውም እኛ ያለንበት ሁኔታ ይህን ይመስላል። የተለየ ክፍል ብቻ ሳይሆን የራሳችን ሻወር ቤትም የመጸዳጃ ቤትም የለንም። ይሄ የሆነው ግን መስራት ስላልቻልን አይደለም። ለምሳሌ እነዚህ ሁለት ታናናሾቼ መስራት የማይችሉት ነገር የለም። በእርግጥ ስታያቸው ሕፃናት ይመስላሉ፣ ነገር ግን እጅግ ጠንካራ ወጣቶች ናቸው። ችግሩም ያለው እኛ ጋር ሳይሆን ማህበረሰቡ ጋር ነው በማለት ምሬቱን ገልጿል። እነዚህ ሶስት ድንኮች በዚህ ዩቲዩበር ምክንያት ወደ ህብረተሰቡ መቀላቀል የቻሉ ሲሆን ህዝቡም ሌላ ጊዜ በዜና ወይ ደግሞ በኢንተርቪው ያያቸው የነበሩትን እነዚህን ድንኮች በአካል በመገኘታቸው በእጅጉ ደስተኛ ሆኖ ከነሱ ጋርም እየከፈለ ፎቶ ከመነሳት ባሻገር ድጋፉን ገልጾላቸዋል። ይሄ ታዲያ ለድንኮቹ ብርታት ሆኗቸው በሄዱበት ሁሉ ለሚሰበሰበው ታዳሚ በርካታ ተሰጧቸውን እያቀረቡ ገቢ ማግኘት ችለዋል። ያሉበት ድረስ ለመጀመሪያ ጊዜ በመሄድ ያናገራቸው ዩቲዩበርም እንደገለጸው የድንኮቹ ጉዳይ መነጋገሪያ መሆን ከቻለ በኋላ የሕክምና ተቋማትንና የታዋቂ ዶክተሮችን ትኩረት መሳብ በመቻላቸው አሁን ላይ ተገቢ የሚባለውን እንክብካቤና ድጋፍ ማግኘት ችለዋል። በአጭር ጊዜ ውስጥም ቢያንስ ባንዳቸው ሰርግ ላይ ተጋብዤ እንደምገኝ እምነቴ ነው ብሏል። ሙሉ ስሙ ሪምራጅ ይባላል። የሚኖረው በህንዷ ሃይድራባድ ከተማ ሲሆን የትልቅ ቤተሰብ አባል ነው። ከአንድ የቤተሰቡ አባላት ውስጥ 16ቱ በተፈጥሮ እግርና እጃቸው አጭር ሆኖ እንዲፈጠር የሚያደርግ አኮንድሮፕላዚያ የሚባል ችግር የገጠማቸው ናቸው። አሁን ላይ ራጁ ከ11 የቤተሰቡ አባላት ጋር እየኖረ ሲሆን ከቤተሰቡ አባላት ውስጥም 9ኙ ድንክነትን በሚያስከትለው በዚህ ችግር የተጠቁ ናቸው። ምንም እንኳን የደረሰባቸውን እክል በጸጋ ተቀብለውና ተቋቁመው የኖሩ ቢሆኑም እስከዛሬ የመጡበት መንገድ ግን በበርካታ ፈተናዎች የተሞላ ነበር። እዚህ ለመድረስም እጅግ ብዙ ፈተናዎችን ማለፍ ነበረባቸው። ራጁና ቤተሰቡ በጥረታቸው ከሚገጥማቸው ትንኮሳዎች በተጨማሪ በሚራመዱ ጊዜ በሚኖረው ችግር ምክንያት በአካባቢያቸው ተቀጥረው ለመስራትም የማይችሉበት ሁኔታ ተፈጥሮ ነበር። እንዳለመታደል ሆኖ በ1993 የራጁ ባለቤት በሞት ትለየዋለች። ራጁም የትዳር አጋሩን በማጣቱ ከዚህ ሐዘን የሚበልጥ ሌላ ነገር የለም ብሎ በማሰብ ወደ ከተማ ወጥቶ ኑሮን ለመጋፈጥ ወስኖ አንድ የዘመዳቸው ሱቅ ውስጥ በአጋዥነት ሥራ ይጀምራል። እያደር ግን የራጁ ውጥረት የአካባቢውን ሰዎች የሚያዝናናና የሚያስቅ ሆኖ ተገኘ። በዚህም በርካቶች እንግዶችን ለመቀበልና ለማዝናናት ራጁን ዩኒፎርም እያለበሱ ይጠቀሙበት ጀመር። ራጁም ይህን አጋጣሚ በመጠቀም እንግዶች በሚመጡበት ወቅት ወይም የሰርግ ስነ ስርዓት ላይ ለሰዎች ግርምትና ሳቅን በሚፈጥር መልኩ እየለበሰ ከንባብ ያወቃቸውንና ከፊልም ያያቸውን አንዳንድ ትርኢቶችንም እያዘጋጀ ለሕዝብ በማቅረብ ገቢውን በከፍተኛ ሁኔታ ማሳደግ ችሏል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።